በሙታን መሃል በኃይሉ በስልጣኑ ተነስቷል፣ አዳምን ነጻ አውጥቶታል እያልን ይሄን ሰላምታ እናቀረው እና የሰላምታ ትርጉም ይሄ ነው። ቴዲዬ ለሁላችሁም ሰላም ይሁን ብያለሁ። አመሰግናለሁ ይህን እድል ስለሰጠኝ። ኦኬ እኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ ማለት ነው ማንነቴ ካስፈለገ። ስለዚህ የምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነውን ወንጌልን ትክክለኛውን የእግዚአብሔርን ቃል እናገራለሁ። መንፈስ ቅዱስ ማስተዋል ጥበብ ለሁላችን የሚስጠን ይርዳል። እንግዲህ ጥያቄ የነበረው እኔ ወደ እምነት ልመጣ ብፈልግ ምን ብላችሁ የምታስተምሩኝ ነው የመሰለኝ እና ወንድሞቻችን በተለይ አሁን ሙስሊም ወገናችን ቴዲ ሙስሊም ሊሆን ቢፈልግ የሚገባህን ነገር የነገረ አይመስለኝም። ለእያንዳንዱ ላነሳው ነገር መልስ ሰጣለሁ። እስልምናውንም አይ ዶንት ቲንክ በቅጡ ያነበበው ስላልመሰለኝ በኋላ ላይ ጥያቄና መልስ ላይ ሆፍዊ ስለ ኢሳ ጠይቀዋለሁ። በደንብ ማወቅ ያለብን ነገር ኢሳና ኢየሱስ አንድ አይደሉም። እኔ ለምን ሰዎች ራሳችን እንደምናታልል አይገባኝም። መጽሐፍቶቻችን ቁርአንም ሆነ መጽሐፍ ቅዱስ ስለ ኢሳ የሚያወራው ቁርአን ስለ ክርስቶስ የሚያወራው መጽሐፍ ቅዱስ አይገናኙም። ተገናኝተውም አያውቁም። ዲስክሪፕሽኑም አይገናኝም። አለስ ካላነበብን ካላጠናን ኦር ደግሞ ሰዎች ለመሸወር ካላሰብን በስተቀር አንድ ናቸው እያሉ ራሱን ማታለል ትክክል አይመስለኝም። መጽሐፍት አሉ። መጽሐፍቱ ሲገለጥ የማይገናኙ ባህሪያት የማይገናኙ ህይወቶች ነው የምታገኙት በኢሳና በክርስቶስ መሀል። ከስማቸው ትርጉም ጀምሮ አይገናኙም። ኢየሱስ ማለት መድኃኒት ማለት ነው። በእስልምናው ደግሞ መድኃኒት ተብሎ የተሰጠው ትርጉም የተሰጠው ነቢይ የለም። መድኃኒት መሆንም አይችልም። ምክንያቱም ሽርክ የሆነበታል ተብሎ ስለሚታሰብ። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። አዳኝ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ቅቡ እንደማለት ነው እና ኢየሱስና ኢሳ አንድ ናቸው? ውሸት። መርያም እና ድንግል ማርያም አንድ ናቸው? ውሸት። አላህና እግዚአብሔር አንድ ናቸው? ውሸት። ውሸት ያልኩት ለምንድን ነው? መጽሐፍቶቹ ስለማይሉ። አንድ ቢሆንማ ኖሮ መጽሐፍቱን ጠቅላላ ለምን አንድ አይነት ካራክተር፣ አንድ አይነት ባህሪ፣ አንድ አይነት ድርጊቶች ለምን አይቀመጡም? የእግዚአብሔር ህቡ የሆኑ ስሞችና የአላህ 99 ስሞች ሲተረጎሙም አይገናኙም። ስለዚህ ወይ ካላነበብን እንዲያው በቃ በተለምዶ ነው የምናወራው ብለን እሱን አስቀድመን ብንናገር፣ በኋላ ላይ ጥያቄና መልስ ካለን እያንዳንዱን እየጠየኩ ልዩነቱ ማሳየት ስለምችል፣ ወደ ክርስትናው ግን ልመለስ። ይህን ማጥራት ስላለብኝ ነው። ቴዲዬ ክርስቲያን መሆን ፈልጋለሁ ብለህ ብትመጣ የመጀመሪያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምናደርገው? መጀመሪያ እግዚአብሔር ማን ነው የሚለውን እናስተምርሃለን። መጽሐፍ ቅዱስ እንደሚናገረው አንድ ሰው ሲመጣ ምን ፈልጎ ምን ሽቶ እንደመጣ ይጠየቃል። ኦኬ ጌታ በጣም ብዙ እልፍ ህዝብ ይከተሉት ነበረ እና ለምን እንደተከተላችሁኝ ያላቸው፣ ግማሹ ለረሃቡ ይከተለዋል፣ ምግብ ይስጣ ሲባል ስለሰማ፣ ግማሹ በሽተኛ ስለሆነ ለፈውሱ ይከተለዋል፣ ፈዋሽ ነው ሲባል ስለሰማ፣ ግማሹ አዳኝ ነው ስለተባለ ካለበት ርኩስ መንፈስም ከስጋ በሽታውም ለመዳን ይከተለዋል። ስለዚህ ምንድነው የተከተላችሁበት ምክንያት እያለ ጌታ ይጠይቅ ነበረ። ስለዚህ የመጀመሪያ አንተን የምንጠይቅ ክርስትናውን ፈለጉ ስትል መልካም ፈቃደኝነትን መጀመሪያ እንጠይቃለን ማለት ነው። በግድ የሚባል ነገር ስለሌለ። ከዛ ቀጥሎ የምናስተምር አምላካችንን እነግርሃለን። አምላካችንን ስንነግርህ እኛ ባሰብነው እኛ በሰፋ ነው ጭንቅላታችን በተመቸው ሳይሆን ራሱ አምላካችን ራሱ እንዴት ገለጠ ብለን ነው የምንነግር። እግዚአብሔር ለእኛ እንዴት ተገለጠልን፣ ራሱ አምላክ ለእኛ እንዴት ገለጠልን እንጂ እኔ እንዴት ተረዳሁት፣ እኔ እንዴት ሰፋሁት፣ እኔ የሚመቸኝ የማይመቸኝ እንዲሁ ይሄ እኮ ለአምላክ ይስማማል አያስማማም እያልኩ ከከፋፈል ነው ጣዖት ነው የሚሄድብን። የመጀመሪያው መነሻው የሚሆነው አንደርስታንዲንጋችን ለአንተም ቴዲ የምንነግር ስትመጣ እግዚአብሔር እንዴት ራሱን ገለጠ የሚለው ነው የምናብራርል ማለት ነው። እንግዲህ የእኛ የክርስቲያኖች አምላክ እግዚአብሔር ራሱን ሲገልጥ በአንድነትና በሶስትነት ገልጧ ብለን እናምናለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አዳምን ሲፈጥር ምን ብሎ ፈጠረ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንደ ምድራውያን ነገስታት እኛ እያለ ማውራት አይጠበቅበትም። ምድራውያን ነገስታት በብዙ ሲያወሩ ራሳቸውን ለማግነን፣ ለማድነቅ፣ ለማላቅ፣ ለማኮፈስ ይጠቀሙታል። እግዚአብሔር በባህሪው ራሱን ማኮፈስ አይጠበቅበትም። እኛ እያለ ሲያወራ ለመኮፈስ፣ ለመላቅ፣ ራሱን ከፍ ለማድረግ አይደለም። ፍጥረት ከፍ ያደርጓል እንጂ
እግዚአብሔር ራሱን ከፍ ለማድረግ የሚሞካከር እንደዚህ እንደሚደክም አምላክ አይደለም። እግዚአብሔር ታዲያ እኛ ሲል ምን ማለት ነው ስንል ሶስትነቱን እየተናገር ነው ብለን እናስተምራለን። ለምን ቢባል እንፍጠር የምትል ቃል አለች። ሰውም በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እንፍጠር ሲል መፍጠር መቼም ለሰዎች አይሰጥም። እግዚአብሔር ሲፈጥር የመላእክትንም እገዛ አይፈልግም። እግዚአብሔር ሲፈጥር የፍጡራን እገዛም አይፈልግም። እንፍጠር ሲልም ራሱን ለማግነን ለማላቅ እንደ ምድራዊ ነገስታትን እያደረገ አይደለም። ስለዚህ እግዚአብሔር እንፍጠር ሲል ሶስትነቱን ገለጠ ብለን እናምናለን። ይህንን እነግርሃለን። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1:1 ላይም እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ከዛ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔርን መንፈስ ይላል። ቅዱሱ የእግዚአብሔር መንፈስ መንፈስ ቅዱስ የምንለው ህይወትን ሰጪ የሆነውን መንፈስ ቅዱስን ደግሞ አመጣ። ከዛ ደግሞ እግዚአብሔር ይሁን አለ፣ ብርሃን ይሁን አለ ይላል። የእግዚአብሔር ቃሉ ፈጣሪ ነው፣ ምክንያቱም የፈጠረ ስለሆነ። የእግዚአብሔር ቃሉ ደግሞ አካላዊ ቃል ልጁ ኢየሱስ ክርስቶስ ይባላል። እሱም በኋላ በደንብ በጥቅስ ስለማመጣው ማለት ነው። ስለዚህ ራሱ ኦሪት ዘፍጥረት ምዕራፍ 1:26 እነዚህ የእግዚአብሔርን ሶስትነቱን አንድነቱን ያሳያሉ። እግዚአብሔር አለ ሲል አንድነቱን፣ እንፍጠር ሲል ሶስትነቱን፣ እግዚአብሔርም ሰማይና ምድርን ሲል አንድነቱን፣ መንፈስ ቅዱስን ሲያመጣ ደግሞ ከሶስቱ አካል አንዱ አካል ማምጣቱን እንማራለን። በመዝሙረ ዳዊት መዝሙር 33:6 ላይ እንዲህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 33:6 ላይ ምን የሚል ቃል እናገኛለን? በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይላል። ጸኑ ማለት ተፈጠሩ ማለት በምኑ? በቃሉ ተፈጠሩ። ቃሉ አድራጊ ነው። ቃሉ ፈጣሪ ነው። ቃሉ ሰሪ ነው። ያ የእግዚአብሔር ቃሉ ደግሞ አካላዊ ቃል ኢየሱስ ዓለማትን ሁሉ በፈጠረበት በልጁ ይላል ቅዱስ ጳውሎስ። ስለዚህ የእግዚአብሔር ቃሉ የተባለው ልጁ ኢየሱስ ክርስቶስ ወይም አካላዊ ቃል ነው። ዮሐንስ ወንጌል ምዕራፍ 1:1 ላይ በመጀመሪያ ቃል ነበረ። በመጀመሪያ ንግግር ነበረ አይባልም። ምክንያቱም ነበር የሚባለው እኔነት ያለው ህላዌ ያለው ነው። ግዕዙ ህላዌ ህልወ፣ ህልው ሆነ ማለት እኔነት ያለው ማለት ነው። እና በመጀመሪያ ቃል ነበር ሲል በመጀመሪያ ንግግር ነበር አይባልም። በመጀመሪያ ዝሩ የሆነ ንግግር ነበር አይባልም። በመጀመሪያ ቃል ነበር ሲል እኔነት ያለው ነበር የምትለው እኔነት እንዳለ ያሳያል። ያ ደግሞ ዓለማትን ሁሉ በቃል ፈጠረ የሚለው ማለት ነው። ያ በልጁ የፈጠረበት በመጀመሪያ ቃል ነበር፣ ቃልም ደግሞ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እርሱ ራሱ እግዚአብሔር ነው። የእግዚአብሔር ቃሉ እግዚአብሔር ነው። ቃል ደግሞ ምን አለ? ስጋ ሆነ አለ። ስለዚህ በተለየ አካሉ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ አካላዊ ቃል ቅድም ቃል ያልነው ማለት ነው። ስጋን ተዋህዶ ከድንግል ማርያም ሰው ሆነ ማለት ነው። ስለዚህ ዳዊት አመጣና መዝሙረ ዳዊት መዝሙር 33 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ አለ። የአፉ እስትንፋስ በመጽሐፍ ቅዱስ የእግዚአብሔር እስትንፋስ፣ ቅዱስ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ራሱ ፈጣሪ ተብሏል። ለዚህ ማስረጃ ደግሞ መጽሐፈ ኢዮብ ምዕራፍ 33:4 ላይ የእግዚአብሔር መንፈስ ፈጠረኝ አለ። መጽሐፈ ኢዮብ ምዕራፍ 33:4 የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ቅድም መንፈስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል ዳዊት በመዝሙሩ። በመንፈሱም ሕይወት አገኙ ይላል። ኢዮብ ደግሞ ምን አለ? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ስለዚህ ቅዱሱ የእግዚአብሔር መንፈስ መንፈስ ቅዱስ እንለዋለን። የእግዚአብሔር ቃል ደግሞ አካላዊ ቃል ኢየሱስ ክርስቶስ ይባላል። ስለዚህ መጀመሪያ የምናስተምር የእግዚአብሔርን መገለጥ እነግራለን፣ ራሱን በገለጠበት ልክ ማለት ነው። ይሄንን ካስረዳን በኋላ እንግዲህ አእማደ ምስጢራት የምንላቸው በአንድ ኦርቶዶክሳዊ ሰው ማወቅ ያለበት መሰረታዊ ትምህርት አለ። እነዚህ መሰረታዊ ትምህርት ካልተማረ ይሄን ኦርቶዶክሳዊ አያሰኙትም። ምንድናቸው? አንደኛው ነገረ ሥላሴ የእግዚአብሔር ሶስትነቱና አንድነቱ። ሶስትነቱ በምንድን ነው ቢሉ በስም በአካል በግብር። በስም አብ ወልድ መንፈስ ቅዱስ፣ በአካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። እኔነት ማለት ነው እንግዲህ አካል ስንል።
በግብር ደግሞ አብ የባህሪ ልጅ አለው ማን የሚባል ወልድ የሚባል ወልድ የባህሪ አባት አለው ማን የሚባል አብ የሚባል መንፈስ ቅዱስ ደግሞ ከአብ የሚሰርጽ ነው ብለን እናስተምራለን። ይሄ ነገረ ስላሴ ይባላል። ከዛ ደግሞ ነገረ ስጋዊ አለ ወይም ሚስጥረ ስጋ የምንለው ብዙ ጊዜ ሮንግ ኮንሰፕሽን አለ። ምን ሚስጥር ስለሚባል አበቃ ይሄ ይሸውዳሉ እኮ ያታላሉ። ይሄ ውሸት ነው። ይሄ እንዲያው ሰነፍ ሰው ሲገኝ የሚታለልበት ቃል ነው። ሚስጥር ከሆነ አሁን ምን አናገረኝ አይደል ቴዲ? ሚስጥር ከሆነ በ2000 ሰው ፊት ምን አናገረኝ? እየነገርኳቸው ነው። ስለዚህ ሚስጢር መባሉ ለምንድን ነው? ረቂቅ የሆነ የእግዚአብሔርን የምንማርበት የእግዚአብሔርን ነገር የምናጠናበት ስለሆነ ይህ ሚስጢር ይባላል። ረቂቅ ስለሆነ የአምላክ ነገር ስለሆነ እንጂ የማይነገር አይደለም። ሰዎች የማይነገር ነው ምናምን ሲሉ ድራማ ስራ ያለው ይሄ አለማንበብ ነው፣ አለመማርም ነው። ሰው ከዛ ነገረ ስጋዊ አለ። ነገረ ስጋዊ ማለት ቃል ስጋ ሆነ የሚለውን ትምህርት የምናብራራበት ነው ማለት ነው። ቃል ስጋ ሆነ የሚለው ከዛ ነገረ ጥምቀት አለ። ስለ ጥምቀት አንድ ክርስቲያን ጥምቀት ምንድን ነው? በጥምቀት የሚገኘው ጸጋ ምንድን ነው? በብሉይ ኪዳን ምን ትንቢት ነበር? በአዲስ ኪዳን ምን ተደረገ የሚለው እንማር። ከዛ ቅዱስ ቁርባን አለ። ቅዱስ ቁርባን ደግሞ ስለ ጌታ ስጋና ደም የምናወራበት ወይም ስለ ህብስቱና ስለ ጽዋ የምናወራበት ነው። የመጀመሪያው ትንሣኤ፣ የመጨረሻው ትንሣኤ ሙታን ነው። ከሞት በኋላ ስላለው ህይወት እኛና እስልምና እዚህ ላይ የሚገርም ልዩነት አለ። በተለይ ከሞት በኋላ ስላለው ህይወት በጣም ምንም የማይገናኝ ነገር አለ። እዚህ ጋር ሲመጣ ደግሞ ጭራሽ ምንም አይገናኝ። የብርሃንና የጨለማ ያለ ልዩነት አለ። እኛ ከሞት በኋላ እግዚአብሔርን ከመላእክቱ ጋር ማመስገን ነው ህይወታችን። በቃ አለቀ። ከሞት በኋላ ህይወታችን ይሄ ነው። በእስልምና በኋላ ወንድማችን ጠይቋለሁ ከሞት በኋላ ያለው ህይወት እንዴት ነው የሚለውን ይነግሩናል፣ ያስረዱናል። ይሄ ትልቁ የሚለየን ነገር ነው ማለት ነው። በክርስትናው እነዚህ 5ቱን አዕማደ ምስጢራት ትማራለህ ማለት ነው። ከዛ ደግሞ 7ቱ ምስጢራተ ቤተክርስቲያን ይባላሉ። 7ቱ ምስጢራተ ቤተክርስቲያን ማለት ለምሳሌ ዲያቆን ክህነት እንዴት ነው የሚሰጠው? ለአንድ ዲያቆን ለአንድ ካህን ክህነት እንዴት ይሰጣል የሚባለውን ሚስጥረ ክህነት ተብሎ ክህነትን የምንማርበት፣ ሚስጥረ ንስሐ እንዴት እንደምንገባ፣ ሚስጥረ ጥምቀት፣ ሚስጥረ ቀንዲል ወይም ለበሽተኞች የሚጸልይ ጸሎት ተብሎ ወይም ቅባ ቅዱስ ምን ነው ማለት ነው፣ ሚስጥረ ሜሮን እየተባለ ሚስጥረ ቁርባን፣ እነዚህ 7ቱ ሚስጥራተ ቤተክርስቲያን ይባላሉ። እነዚህን ከተማርክ በኋላ ነው እንግዲህ ወደ ጥምቀቱ መጥተህ በአብ በወልድ በመንፈስ ቅዱስም ተጠምቀህ ዳግም ተወልደህ ልጅነትን የምታገኘው። እኛና ሙስሊም ወገኖቻችን ቅድም ያልነገረ ሙስሊም ወገን ወንድማችን ያልነገረ ምን ልዩነታችን? እኛ አምላካችንን አባታችን እንለዋለን። እኛ አምላካችን ብቻ አይደለም አባታችንም ነው። ለዚህ ነው ከአብ ከወልድ ከመንፈስ ቅዱስ እንወለድና የእግዚአብሔር ልጆች እንሆናለን እናለን። እኛ አምላካችን ቅርባችን ነው። አምላካችን ብቻ አይደለም አባታችን ነው። እንደ አባት የምናወራው ነው። በእስልምናው አላህን አባት ማለት አይቻልም። ክልክል ነው፣ ነውር ነው፣ አይቻልም። ስለዚህ አላህና እግዚአብሔር አንድ ሊሆኑ አይችሉም። እኔ አምላኬን አባቴ እያልኩት አይ አላህና እግዚአብሔር አንድ ናቸው በል ከተባልክ ይሄ የሚያስቅ ነው። እኛ እግዚአብሔር አባታችን ነው፣ እኛ ደግሞ በጸጋ ልጆቹ ነን። ክርስቶስ የባህሪ ልጁ ነው፣ እኛ ግን በጸጋ ልጆቹ ነን። ስለዚህ ይሄንን ተምረህ እንግዲህ በአብ በወልድ በመንፈስ ቅዱስን ትጠመቃለህ። በምትጠመቅበት ጊዜ ከክርስቶስ ከሞቱና ከትንሣኤው ጋር ህብረት ታደርጋለህ። ክርስቶስን ትለብሳለህ። ዳግም ከውሃና ከመንፈስ ትወለዳለህ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5፣ ሮሜ 6 ከቁጥር 1 ጀምሮ አሁን ያልኩን ሁሉ ይጠቀሉላል ማለት ነው። መጨረሻ እናንተ ጋር ያለው ጥምቀት በውሃ ነው። ቅድም አንድ ወንድሜ ከኢቫንጀሊስት ይመስለኛል 3 አይነት ጥምቀት ነው ያለው ብሏል። በውሃ በመንፈስ ቅዱስና በእሳት ብሏል። እናንተ ጋር 3 አይነት ጥምቀት ነው ያለው ወይስ አንድ አይነት? እንደዛ ብሎ ነገር የለም። ሐዋርያቱ ሲያጠምቁ የነበሩት የውሃ ጥምቀቱ ሲያጠምቁ የነበሩት ስለዚህ በውሃ ነው። በአብ በወልድ በመንፈስ ቅዱስም እንጠመቃለን። በዛ በውሃ ውስጥ ውሃው የሚታየው ውሃ ነው ቴዲዬ። ውሃው ምንም የስትራክቸር የከለር ለውጥ የለውም። ውሃ ነው። ግን በዛ ላይ የእግዚአብሔር ቃል የእግዚአብሔር መንፈስ በዛ ላይ ስለሚያድር በሚታየው ውሃ የማይታየውን ጸጋና ልጅነት እናገኛለን ብለን እናምናለን። ስለዚህ ያ ውሃ ከመንፈሱና ከቃሉ የተለየ አይደለም። ለዚህ ነው ውሃው ኖርማል ውሃ አይደለም ሲባል የከለር ለውጥ ኖሮት ወይ ምናምን የስትራክቸር ኖት ወይ ደግሞ ውስጡ ያሉት የሚነራል ለውጥ ኖሮት አይደለም። ውሃው ግን ልክ የአብ ወልድ መንፈስ ቅዱስም ሲጠራበት ውሃው ከቃሉ ውሃው ከመንፈሱ ጋር ህብረት ያደርግና
ከመንፈስ ቅዱስ እንወለዳለን ብለው ለዛ ነው። እሺ ዞሮ ይመጣል። እርስ በርስም በሰከነ መንገድ የምትጠያየቁት ጥያቄ ለእኛ እውቀት ስለሚሆን አንዳንዶቻችሁ ከኛ የማወቅ ሰውን ያስገባው ከእስልምና ትለኛለህ። ካላወቅ ለምን ገባ ሃይማኖት ውስጥ ለመደገስ ትልካለህ። ይህን የማታውቁትን ብቻ ነው የምቀበለው ብያለሁ እኮ። ለመታየት ሌላ ታዲያ ምን ላድርግ? እኔ አላቅም እኮ። ከኛ የማወቅ ሰውን ያስገባሁት ለኛ እንዴት ነው ያለ ነገር ነው። ካላወቀ ምን ይሰራል? ቁጭ ብሎ ከኔ ጋር ማርታፕታፕ እያደረገና ሪኩዌስት ስትልቁ የምታውቁ ብቻ ሆኑ። አይዶን ሆነ አላውቅም። ግን አሁን እየተማሩት ያለው ቴዲያ አንዴ ቅድም ክርስቶስ አልተሰቀለም መጽሐፍ ቅዱስም አልተሰቀለም ይላል የሚል ነገር ተነስቷል። እሱን ማጥራት ከቻልኩ ከተሰጠኝ ዕድል ላጥራ፣ ካልሆነ ግን በኋላ ዞሮ ይመጣል። ችግር የለውም። እግዚአብሔር ይስጥልኝ። ቴንኪው በጣም ከልብ ነው የማመሰግነው። በፍጹም ጨዋነታችሁ ቁም ነገር ፖለቲከኞች ነው ሳወያይ የነበረው። ያው ታውቃላችሁ፣ ምናልባት እዚህ ፖለቲካ ጉዳይ ላይ ካላችሁ አልፎ አልፎ በሀገር ጉዳይ አሁን የመንፈሳዊ ዓለም ሳወያይ እንደጠበቅኩት ነው እያገኘኋቸው ያለሁት። መንፈሳዊ ሰዎች መንፈሳዊ መምሰል አለባቸው። አይዶ ነው እምነትን ምንም ሊሆን ይችላል። እንደ ዓለማዊ ግን መሆን የለም ብዬ አስባለሁ። እንደ ዓለማዊ መሆን የለባችሁም። ጽድቃችሁ ከዓለማውያን ካልበለጠ ለምን መንፈሳዊ ሰው ናቸው። እና እነዚህ በጣም የተረጋጉ መንፈሴ የነገረኝ ነው። በጣም የተረጋጉ ሰዎች ናቸው። ምትገቡም ካላችሁ ኦንሊ ጂሰሶች አንዱ ልጅ መጥቶ ነበር፣ ወጥቷል። አንድ ቦታ አለ። ሌላ የካቶሊክ እና አንድ አድቬንቲስት ልኮ ነበረ። ካላችሁ እምነታችሁን እንትን ላይ ጻፉልኝ፣ ኮመንት ላይ ጻፉና ሞዴሬተሮች ያስገቧቸዋል። እና ሞዴሬተሮች ስታስገቡ በተለይ የምታውቋቸው ከሁሉም አይነት የተውጣጡ ሞዴሬተሮች ስለሆነ ያሉት ሁላችሁንም ስለሚያውቁ። አዎ የእስልምና እምነት ተከታይ ነኝ። አልሐምዱሊላህ። ልክ ነህ ሄዱ። ኡስማኖቪች አለ፣ ግርዶሽ አለ፣ የእስልምና እምነት ተከታይ። ችግር የለውም። አንቺ መጀመሪያ እሱን ታስረጅንና እንዴት እንዳመንሽ አዲስ ሰው ሲመጣ እንዴት ምን እንደሚጠበቅበት ትነግሪንና ትጠያየቃላችሁ። እዛ እሱን እንሰማለን ማለት ነው። የምትጠያየቁት ግን ከእንትናችሁ ቢሆን ይሄ ከተጻፈ ነገር አሁን ዝም ብሎ ቨርባሊ ወይ ኦራሊ ካለ ነገር ሳይሆን በአሉ አሉ ሳይሆን በዚህ አስተምህሮታችሁ ላይ እንደዚህ ይላል፣ ይሄ ነገር ከዚህ ጋር አይጋጭም ወይ እንደዚህ የተባባላችሁ ከቁርአንም ከመጽሐፍ ቅዱስም እንደዛ ቢሆን ይመረጣል ለማለት ያለው። ድል አለ ከፊትሽ። ወደ አንተ ልምጣ፣ ወደ አንቺ ልምጣ። ሰላም ቴዳይ፣ ሁላችሁንም የእግዚአብሔር ጸጋና ሰላም ይብዛላችሁ። ከወንጌል አማኞች ነው። እሺ፣ ወንጌል አማኞች። እሺ